ክብራትና ክብራን እንግዲህ የማራናታ ፕሮግራማችንን ቀደም ሲል በሰማነው ዝማሬ እግዚአብሔርን አምልከን ተመልሰናል። በድጋሚ መልካም ቆይታ ይሆንልን። እግዚአብሔር አምላክ የተባረከ ጊዜን ይስጠን። ሰሞኑን እንግዲህ አፍሪካ ህብረት ስብሰባ ሲካሄድ ነበረ። ዛሬ ፍጻሜ ያገኛል ማለት ነው። እንግዲህ መሪዎቹ ወደ ሀገራችን መጥተው እግዚአብሔር ረድቷቸው በተለያዩ ርዕሰ ጉዳዮች ላይ ቆይታ አድርገው ስለነበረ ሀገራችንን እግዚአብሔር ስለጠበቀ እንዲሁም ደግሞ የተነሱትን ሐሳቦች ደግሞ ወደ ተግባር የሚተገብሩበትን ጸጋ ደግሞ እግዚአብሔር እንዲሰጣቸው እየተመኘን መልካሙን ሁሉ እንመኝላቸዋለን። እውነት ነው። እንግዲህ በዚህኛው የአፍሪካ ህብረት ስብሰባ ላይ የተለያዩ በጣም ቁጥራቸው በርከት ያለ የሚዲያ ባለሙያዎችም እንዲመጡ ክፍት ተደርጎ ነበር። በዚህ መሰረት እነሱም ሀገራችንን ገጽታዋን ለዓለም እያስተዋወቁ የሚገኙበት ሁኔታ ነው ያለው። ጥሩ ጊዜ እንደነበር እናምናለን። ወደ ፕሮግራማችን እናልፋለን። ዛሬ እንግዲህ ግጥም የለንም ተመልካቾቻችን። ነገር ግን አንድ በግራሚ አዋርድ ላይ በ2026 በተደረገው የሽልማት ስነ ስርዓት ላይ ጄሊ ሮል የተባለ ስለ ኢየሱስ ክርስቶስ በመድረክ ላይ ቆሞ በዛ ላሉ ታዳሚያን የተናገረውን ለተመልካቾች ልናደርስ ወደናል። የ26 የግራሚ አዋርድ ተሸላሚ ነው። በዛን ወቅት ላይ ለነበሩ ለሽልማት ወሳጆችም እንዲሁም ታዳሚያን በሙሉ ስለ ጌታ ዳኝነት በሱ ህይወት ውስጥ ጌታ እንዴት ታላቅ ነገር እንዳደረገ የተናገረበት ነገር በጣም ዓለምን እያነጋገረ ያለበት ወቅት ነው። በተለይ እነዚህ ባለፉት 2 ሳምንታቶች ውስጥ በጣም ትልቅ መነጋገሪያ የሆነ ርዕሰ ጉዳይ ነበርና እሱ ከተናገራቸው ነገሮች ውስጥ ያለፈውን ህይወቱን ማንነቱን ጭምር ያውቁ ስለነበረ ብዙዎች በጣም ተደምመው አንዳንዶቹ ሲያለቅሱም ጭምር እንደነበረ እንደገና ደግሞ በሚናገረው ነገር በጣም ልባቸው እንደተነካም ጭምር ይታይ ነበርና እኔ በጣም ነው የገረመኝም ያደነኩትም። ምክንያቱም በእንደዚህ አይነት ትልልቅ ሴሪሞኒዎች ላይ ሰዎች የሚናገሯቸው ብዙ አይነት ነገሮች አሉ። ባለፈው ጊዜ በተቃራኒው የተናገሩት ነገር በፊልም ዙሪያ ላይ ለአንድ ከተማ መጥፋት እንኳን እስከሚሆን ድረስ የደረሰበት ሁኔታ አለ። በእግዚአብሔር ላይ የተሳለቁ ሰዎች በዛን ወቅት ላይ የደረሰባቸውን ነገር እናስታውሳለን። የእሱ ደግሞ ጭራሽ በጣም በቃ በህይወት ውስጥ ጌታ ምን ያህል ህይወቱን እንደለወጠ የተናገረበት ነገር ደግሞ ትልቅ እድል ነው፣ ትልቅ አጋጣሚ ነው። በመናገኘዋቸው እድሎች በሙሉ ወንጌልን እንዴት መመስከር እንዳለብን ማሳያም ጭምር ነው። እኛም ሀገር ውስጥ ባለፈው ጊዜ እህታችን ማስተዋል እንደዚሁ ተናግራ ነበር። የሱም እንደዚሁ መናገር እግር ኳስ ተጫዋቾች ስለ ጌታ ከድላቸው ባሻገር በውስጥ ከኔትራቸው ላይ የሚያሳዩት አይ ቢሎንግ ቱ ጂሰስ ምናምን ብለው የሚናገሩት በተለያየ አጋጣሚ የሚናገሯቸው ነገሮች ዓለም ላይ ወንጌልን እንዲሰሙ ትልልቅ እድሎችን የመፍጠር ስራ እየሰሩ ያሉ የዓለማችን ከዋክብቶች እንዳሉም ጭምር ማሳያ ነውና በጣም አፕሪሺየት አድርጌዋለሁ። አዎ እኛም ተመልካቾቻችን እናንተም ከሱ የምትማሩት ነገር ይኖራል ብለን በማሰብ በ2026 ግራሚ አዋርድ ላይ ጄሊ ሮል በኢየሱስ አዳኝነት ላይ ስለ ህይወቱ ምስክርነት ከ40 ጊዜ በላይ ደግሞ በእስር ቤት ቆይታ አድርጎ እንደነበርም ለታዳሚዎች ሲገልጽ የነበረውን ምስክርነት ከአማርኛ ቲዩብ ላይ እንደሚከተለው ወደ እናንተ የምናቀርብ ነው የሚሆነው። እሱ እንከታተላለን። መልካም ጊዜ። አዎ አውቃለሁ፣ ይህንን ንግግር በመናገሬ ከመድረክ ላይ እንኳን ሊያወርዱኝ ይችላሉ። ነገር ግን በተሰጠኝ ደቂቃዎች ፈጠን አድርጌ ይህንን እውነታ ልናገር ይገባኛል በማለት ንግግሩን ጀመረ። ከሰሞኑ በሚዲያው ላይ አንድ መነጋገሪያ የሆነ ወሬ ተሰማ። አንዳች በፊቱ ላይ ጥቁር ጠባሳ ይመስል የተቸከቸከበት የመሰለ ሰው በመድረክ ላይ በወጣ ጊዜ የተናገረው ንግግርና ያደረገው ጉዳይ ሰዎችን ሁሉ እያነጋገረ ይገኛል። ለመሆኑ በአንድ ሰው ፊት ላይ የታተመ ጥቁር ታሪክ እንዴት ወደ ብርሃን ምስክርነት ይለወጣል? በ2026ቱ የግራሚ መድረክ ላይ የተካሄደው ይህ ነበር። ዓለም ሽልማት ሲጠባበቅ ጄሊ ሮል ግን ይዞ የመጣው ንስሐን ነበር። የሲኦልን ደጃፍ አይቶ የተመለሰው የዚህ ሰው ንግግር ለምን የቢሊዮኖችን ልብ ሰበረ? እስቲ በጥልቀት እናየዋለን። ድምፁ ከሲኦል ጥልቀት የመጣ የሚመስለው ንግግሩ ግን የሰማይን በር ያንኳኳው የጄሊ ሮል በግራሚ መድረክ ላይ ቆሞ ኢየሱስ ሆይ ብሎ ሲጮህ ዓለም ዝምታውን መረጠ። ከአደንዛዥ ሱሰኝነት እስከ ግራሚ ክብር ይህ በሙዚቃ ታሪክ ላይ የሚያስደንቅና
ትላንትና በብረት ካቴና የታሰሩ እጆች ዛሬ የወርቅ ግራሞችን የጨበጡ 40 ጊዜ እስር ቤት የገባው ያ ወንጀለኛ ዛሬ በዓለም ትልቁ መድረክ ላይ ቆሞ የሆሊውድን ኮከቦች ያስለቀሰበት ይህ የጄሊ ሮክ ታሪክ አይደለም። ይህ የተሰበረ ዕቃ በጌታ እጅ ሲታደስ የሚያሳይ ድንቅ ተአምር ነው። እስቲ ምን እንደነበርና በሰሞኑ ላይ የግራሚ አዋርድ የተካሄደው ምን እንደሆነ በዚህ ቪዲዮ ላይ አጠር አርገን እናቀርብላችኋለን። ከዚህ ቪዲዮ ብዙ የምትማሩትና ስለ ክርስቶስ ኢየሱስ በየትኛውም አጋጣሚ መመስከር የሚታፈርበት ሳይሆን እጅግ የክብር ነገር እንደሆነ የምትማሩበት ነውና ግራሚ አዋርድ። ይህ ፕሮግራም የዓለማችን የሙዚቃ ኢንዱስትሪ ኦሎምፒክ ወይም የጥበብ ቅዱስተ ቅዱሳን ተብሎ ሊጠራ ይችላል። በየካቲት 2026 እንደ ኤሮፓውያን አቆጣጠር በሎስ አንጀለስ ከተማ በክሪፕቶ.com አሬና ሲካሄድ ድባቡ መቼውን ጊዜ በላይ የተለየ ነበር። የዘመኑ ኮከቦች በውድ ልብሶቻቸው አጊጠው በቀይ ምንጣፍ ላይ እየተራመዱ በደመቁ መብራቶች ታጅበው የወርቅ ግራሙን ለመውሰድ የሚሰለፉበት ታላቅ ድግሳቸው ነው። ግራሚ ለሙዚቃ ባለሙያዎች የሰማይ ሲሳይ ያህል የሚናፈቅ የዓመታት ልፋታቸውን የሚመዝኑበት ትላንት ከጋራዥና ከድህነት የተነሱ ድምጾችን የዓለምን ዙፋን የሚረግጡበት የክብር መድረካቸው ነው ቢባል ማጋነን አይሆንም። ታዲያ የዘንድሮ ግራሚ ሽልማት ለየት የሚያደርገው ምንድነው ብላችሁ ልትጠይቁ ይችላል። አዎ በዘንድሮ ግራሚው ላይ ጥቂት ለየት ያሉ አጓጊ ነገሮች ተደባልቀውበታል። እንደ ጄሊ ሮል ያሉ አርቲስቶች ካንትሪ ሮክንና ጎስፕልን አቀላቅለው የሚያቀርቡ የሙዚቃ ወሰን የፈረሰበት ዓመት ነበር። በፕሮግራሙ ላይ የሰው ልጅ የፈጠራ ችሎታ ከቴክኖሎጂ ጋር እንዴት ተጋፍጦ ማሸነፍ እንደሚቻል ትልቅ ትኩረት ተሰጥቶበትም ነበረ። በተጨማሪም ድምፅ ለሌላቸው ድምፅ መሆን በሚል መሪ ቃል እንደ ጄሪ ሎር ያሉ ከታች የተነሱ ሰዎችን ታሪክ ለዓለም በማሳየት ትልቅ ማህበራዊ ተጽዕኖ የተፈጠረበት ነበር። ትላንት በብቸኝነት የተዘመሩ ዜማዎች ዛሬ በቢሊዮኖች ጆሮ የሚገቡበት፣ ትላንት በግል ማስታወሻ ላይ የሰፈሩ ግጥሞች ዛሬ በወርቅ ቀለም የሚጻፉበት የጥበብ ጥምቀት በሉት። ጄሊ ሮል በዚህ ታላቅ የጥበብ ጥምቀት መሃል ነበር ንግግሩን እንደ ዶቃ የረጨው። ፕሮግራሙ ራሱ ለዓለም የሰጠው መልእክት ሙዚቃ ከቋንቋ በላይ ነው፣ ሙዚቃ የነፍስ መድኃኒት ነው የሚል ነበረ። ታዲያ ጄሪ ሎር የተናገረው ንግግር በእነዚህ ዘፋኞች መሃል ምን የሚያስደንቅ ነገር አለው? ምንስ መንፈሳዊ ይዘት ልታረገው ነው ልትሉኝ ትችላላችሁ። ነገር ግን ጉዳዩ እንደዚህ ነው። ጄሪ ሎር በዚህ ስፍራ ላይ የተገኘው የክርስቲያን አቀንቃኝ ተብሎ ነበረ። ከጄሪ ሎር ግን አቀንቃኝነት ጀርባ የሚያስደንቀው ያሳለፈው የህይወት ታሪኩ ነው። የጄሊ ሎር ታሪክ ሰው ቢወድቅ ይነሳል፣ ቢጠፋም ይፈለጋል የሚለው የቅዱስ መጽሐፍ ቃል ሕያው ምስክር መሆኑን የሚያሳይ ነው። ሰውየው ያደገው በአንታዮክ ቴኔሲ ውስጥ ሲሆን ገና በልጅነቱ ነበር ህይወት መስመር የሳተችው። እናቱ የአእምሮ ጤና እና የሱሰኝነት ችግር ነበረባቸው። እሱ ደግሞ ይህንን ህመም ለማስታገስ ወደ አደንዛዥ እጽ ንግድ ውስጥ ይገባል። ገና በ14 ዓመቱ ለመጀመሪያ ጊዜ ታሰረ። ከዚያ በኋላ ላለፉት 12 ዓመታት እስር ቤት ይገባል፣ ይወጣል። በአጠቃላይ 40 ጊዜ ታስሯል። ፊቱ ላይ የምታዩቸው ንቅሳቶችና ቡጭርጭር የሚመስሉ ጥቁር ነጠብጣቦች ዝም ብለው አይደለም የተደረጉት። በእያንዳንዱ እስርና መከራ ወቅት የተወጉ የውስጡን ቁስል የሚገልጹ የህይወት ጠባሳዎቹ ናቸው። ጄሪ ሎር ህይወቱን ለመለወጥ የወሰነበት አጋጣሚ ልክ እንደ አንድ ድንገተኛ ቅንያው በአንድ ወቅት በወህኒ ቤት ሳለ ልጁ መወለዷን ይሰማል። ያን ጊዜ እንዲህ አለ፣ እኔ ራሴን መርዳት ባልችል እንኳን ለልጄ መኖር አለብኝ ብሎ አሰበ። ያኔ በዚያች ጠባብ ክፍል ውስጥ ሆኖ ግጥም መጻፍና መዘመር ጀመረ። የራሱን ህመም፣ የራሱን ስብራት በዜማ መግለጽ ጀመረ። የጄሊ ሮል ሙዚቃ ልዩ የሚያደርገው ሰምና ወርቁ ነው። ጎርነን ያለ የተሰበረና በጨስ የከረመ የሚመስል ድምፅ አለው። እኔ ኃጢአተኛ ነኝ፣ እኔ ተሰብሬያለሁ፣ ግን ጌታ አልተወኝም የሚል የንስሐና የተስፋ መልእክት ነው። በተለይ
ሰን ኦፍ ሲነር እና ኒድ ኤ ፌቨር የተሰኙ ዘፈኖቹ በቤተ ክርስቲያንና በጨፈራ ቤት መካከል ያለውን የሰው ልጅ መንፈሳዊ ትግል በረቀቀ መንገድ ይገልጻሉ። በ2026 የግራሚ መድረክ ላይ ሲቆም ዓለም ያየው አንድ ባለሀብት ዘፋኝን ሳይሆን የተመለሰ ጠፍቶ የነበረ ልጅን ነበር። ሽልማቱን ይዞ ሲያለቅስ ለዓለም ያስተላለፈው ትልቁ ቅኔ እንዲህ ይነበባል። ትላንት በፖሊስ ክላክስ ድምፅ ይባንን የነበረው ልቤ ዛሬ በግራሚ መድረክ ላይ በደስታ እንዲመታ ተፈቀደለት። ትላንት በእጄ ላይ የነበረው ካቴና ዛሬ በወርቅ ሽልማት ተተካ የሚል ይመስላል። የጄሊ ሮል ታሪክ በአጭሩ ይህ ነው። እግዚአብሔር ከተሰበረ ዕቃ ውስጥ ውብ የሆነ ሙዚቃ ማውጣት እንደሚችል ለዓለም ያስተላለፈበት ተአምር ነበር። እሷም የሙዚቃ ኮከብ ብቻ አይደለም፣ ለብዙ ሱሰኞች፣ ለእስረኞችና ተስፋ ለቆረጡ ወጣቶች የተስፋ ቋንቋ ነው። ይህ ታሪክ ምን አይነት ስሜት እንደሚፈጥርባችሁ ቀጥሎ በጄኒ ሮል በግራሚ አዋርድ ላይ ያደረገውን ንግግር ስትሰሙ ይበልጥ ያስናፍቃችኋል። ጄኒ ሮል በምሽቱ ተጠባቂ የነበሩት ትልልቅ ስም ያላቸው የካንትሪ ሙዚቃ ኮከቦችን በመብለጥ የዓመቱ ምርጥ የካንትሪ አልበም ሲያሸንፍ አዳራሹ በአንድ ጊዜ በጭብጨባ ተናወጠ። ማንም ሰው ከወህኒ ቤት የወጣ ሰውነቱን በንቅሳት የተሞላ ጎረምሳ እንዲህ ያለውን ትልቅ ክብር ይወስዳል ብሎ አልገመተም ነበረ። ጄኒ ስሙ ተጠርቶ ወደ መድረክ ሲወጣ እንደ ሌሎች አርቲስቶች የተዘጋጀ ወረቀት አላነበበም። ይልቁንስ ከልቡ የፈለቀ በእንባ የታጀበ ንግግር አደረገ። በንግግሩ ውስጥ አንዳች ጥልቅ የሆነ ስሜት ያለበት ይመስላል። ከዚህ ቀደም በዚህ መድረክ ላይ የምቆመው በፖሊስ ተይዤ እንጂ ሽልማት ለመቀበል አልነበረም ሲል በግልጽ ተናገረ። መጀመሪያ ክብር ለኢየሱስ ይሁን ብሎ ሲጮህ በአዳራሹ የነበሩ የሆሊውድ ኮከቦች ሁሉ በአንድነት ተነስተው አጨበጨቡ። ተስፋ ለቆረጣችሁ፣ በጨለማ ላላችሁ፣ ዓለም ለናቀቻችሁ ሁሉ እዩን፣ እኔ ምስክር ነኝ፣ ጌታ ማንንም አይተው በማለት ታሪካዊ ንግግሩን አደረገ። ሽልማቱን ከተቀበለ በኋላ ያቀረበው ሙዚቃ የዕለቱ ልዩ ትዕይንት ነበረ። ከኋላው የነበሩ ዘማሪዎች እንደ ቤተ ክርስቲያን መንፈሳዊ ድባብ ፈጥረው ነበር። ልክ ሙዚቃውና ቅንቅኑ ሲጨርስ መድረኩ ላይ ተንበርክኮ ወደ ሰማይ እጆቹን በመዘርጋት አመሰግናለሁ ብሎ ሲጮህ በሚሊዮን የሚቆጠሩ የቴሌቪዥን ተመልካቾችንም አስለቅሷል። አንድ የቀድሞ እስረኛና ሱሰኛ የነበረ ሰው በዓለም ትልቁ የሙዚቃ መድረክ ላይ ወጥቶ ሽልማት ወሰደ፣ ፈጣሪውንም አመሰገነ። ይህ ክስተት የሚያሳየው ሰው በማንነቱና ባለፈ ታሪኩ አይለካም፣ ይልቁንም በጸጋና በለውጥ ዕድል ያደርጋል የሚለውን የህይወት እውነት እንጂ። ጄሊ ሮል የግራሚ መድረክን ከጨፈራ ቤትነት ወደ ምስክርነት አደባባይ ነበር የቀየረው። በታሪክ ግራሚ ላይ ብዙ ሰዎች አምላኬን አመሰግናለሁ ይላሉ። ነገር ግን እንደ ጄሊ እንዲህ ባለ ጥልቅ ስሜት ካለበት ህይወት አዘቅትና አንጻር በድፍረት በቀንነት የመሰከረ ሰው እጅግ ጥቂት ነው። ይህ ክስተት በኢንተርኔት ላይ ቫይራል የሆነው ለዚህ ነው። በዚህ በ2026ቱ የግራሚ ሽልማት ላይ ቢዩቲፉል ብሮክን በተሰኘው አልበም የዓመቱ ምርጥ የካንትሪ አልበም ሽልማት ጨምሮ 3 ሽልማቶችን ማሸነፍ ችሎ ነበር። መጀመሪያ ባደረገው ንግግር ላይ ኢየሱስ ሆይ አመሰግናለሁ፣ እያደመጥኩም ነው ጌታ ሆይ በማለት ንግግሩን ጀመረ። ኢየሱስና ባለቤቴ ባይኖሩ ኖሮ ዛሬ ወይ ሞታለሁ አሊያም ወህኒ ቤት እበሰብሳለሁ ሲል በቅንነት ተናገረ። በ6 በ8 በሆነች ጠባብ የወህኒ ቤት ክፍል ውስጥ ሳለው የነበረኝ ትንሽ መጽሐፍ ቅዱስና ትንሽ ሬዲዮ ብቻ ነበር። ሙዚቃና እግዚአብሔር ሕይወቴን የመለወጥ ኃይል እንዳላቸው ያኔ አመንኩም ብሏል። ኢየሱስ የሁሉም ነው። የአንድ ፖለቲከኛ ፓርቲ ወይም የሙዚቃ ካምፓኒ ንብረት አይደለም። ኢየሱስ ነው። ማንኛውም ሰው ከእርሱ ጋር ግንኙነት ሊኖረው ይችላል በማለት በእምነት ድፍረት ተናግሯል። ጄኒ ሮል በአጭሩ በመድረክ ላይ የነበረው አገላለጹም እንደዚህ በሚመስል ቅኔያዊ መልኩ የገለጠው ይመስላል። የጨለማ እስረኛ፣ የብርሃን ምስክር፣ ትላንት በብረት ሰንሰለት የታሰሩ እጆቹ ዛሬ የወርቅ ሽልማት ጨበጡ። ትላንት በጠባብ ክፍሎች ውስጥ አውጣን እያለ የጮኸው ድምፅ ዛሬ በዓለም አደባባይ
አዳነኝ እያለ አስተጋባ። ይህ ሰው ሽልማቱን የክብሩ መገለጫ ሳይሆን ለፈጣሪው የሰጠው የምስጋና መስዋዕት አደረገው። ይህ ንግግር ተወዳጅ የሆነው ጄሊ ሮድ ኃጢአተኛ የሚል ታርጋ የተለጠፈበት ሰውነቱ በንቅሳት የተሸፈነና ብዙ መከራ ያየ ሰው በመሆኑ ነው። እንዲህ ያለ ተራ የሚመስል ሰው በዓለም ትልቁ መድረክ ላይ ቆሞ የፈጣሪን ስም በድፍረት መጥራቱ ብዙዎችን አስለቅሷል፣ አስገርሟልም። ታዲያ ከሰሞኑ በእኛም አገር የቲክቶክ ክሬቲቭ አዋርድ ላይ ማስተዋል የተሰኘችው እህት ስለ ክርስቶስ ኢየሱስ ወጥታ በመስከሯ ብዙዎችን ሲያስቆጣና ሲያስገርም እንደነበረ ያሳያል። እንደሷ አይነት ሌሎችም ሰዎች በዓለም መድረክ ላይ እንኳን እንዳሉና ኢየሱስ ምስክር የጠፋ በሚመስልበት በዚህ በተወዣበረ ዘመን ላይ ብዙ ምስክሮች በድፍረት አደባባዮችን መድረኮችን አልፈው ሊመሰክሩለት እንደሚችሉ ማሳያ ነው። አሁንም ነገም እስከ ለዘላለምም ኢየሱስ ክርስቶስ ያው ነው። ስለዚህ እናንተም በተሰጣችሁ አጋጣሚና መድረክ ማንንም ሳትፈሩ የትኛውንም ሰው ከጌታ በላይ ሳታከብሩ ኢየሱስ ክርስቶስን በድፍረት መመስከር የምትችሉበትን አንደበት ይዛችሁ በዚህ ኃጢአተኛ ዘማዊና ዓለማዊ የሆነች ዓለም ላይ የክርስቶስን ስም ከፍ አድርጎ መጣራት የሚያሳፍር እንጂ የሚያስከብር በማይመስላቸው ሰዎች መካከል በድምቀት እና በድፍረት ኢየሱስን መመስከር ይሁንልን። ይህንን መልእክት ለብዙዎች በማስተላለፍ ምስክርነታችንን አሁንም ቢሆን ብለን መጀመር እንችላለን። ሁላችሁም ጌታ ኢየሱስ ክርስቶስን በማወጅ አማኞች ከሆናችሁ ለብዙዎች ይህንን መልእክት አስተላልፉላቸው። ቀደም ሲል በቀረበው እንግዲህ የጄሊ ሮል ምስክርነት ብዙዎቻችሁ እንደተደመማችሁበት እግዚአብሔርንም እንዳመሰግናችሁ ተስፋ እናደርጋለን። እግዚአብሔር አምላክ አብዝቶ ይባርከው። በተለይ ደግሞ እዛ መድረክ ላይ ለሰሙት ሰዎች ደግሞ ትልቅ መዳን እንዲሆን ከልብ እንመኛለን። ፊቱ ላይ ያሉ የታቶዎቹን ምናምን ደግሞ ባይኖሩ ደግሞ በጣም መልካም ነው። ምክንያቱም ሌላውም ትውልድ እንደዚህ አይነት ነገር ባያደርግ እና እንትን ባይል ጥሩ ነው። በነገራችን ላይ ስለ ታቶ እየተናገረ ነበር። በምስክርነቱም ላይ እያንዳንዱ ታቶዎች በእያንዳንዱ የእስር ቆይታው ያገኘው ጠባሳ እንደሆነ ሲናገርም ነበር። እንግዲህ በተለየ መንገድ የተረዳው ነገር ካለ አናቅም፣ ግን ለሌላው ሰው ደግሞ እንደዚህ ማበረታቻም እንዳይሆን ከታቱም ጋር በተያያዘ ከዚህ በፊት የሰራናቸው ብዙ ነገሮች ስላሉ ነቀፌታም እንዳያመጣ ያው እሱ የሚናገርበት ትክክለኛ ምክንያት ሊኖረው ይችላል። ግን ሌሎቻችን ደግሞ ይህን ተከትለን እናድርግ ማለት አይደለም። ለማንኛውም ግን በጣም የሚያስገርም በጣም ደስ የሚል የዓለምን አርቲስቶች ያስደመመ እና ደግሞ በትክክል ደግሞ የጌታን አዳኝነት እንዲሰሙ ትልቅ እድል የሰጠነውና እግዚአብሔር አምላክ ይባርከው። ጌታ ኢየሱስ አብዝቶ ይባርከው እሱንም። እኛም ደግሞ ተመልካቾቻችንን የተለያዩ ፕሮግራሞች እያደረስናቸው ነው የሚገኘው። በቀጣይ ዜና ማራናታ ይቀጥላል። ከዜና ማራናታ በፊት ሰሞኑን አንድ አስደንጋጭ ዜና ሰምተናል። የኢቢኤስ ቴሌቪዥን መስራችና ስራ አስፈጻሚ የሆኑት አቶ አማን ከዚህ ዓለም ድካም አርፈዋል። ለዚህም ደግሞ የኢቢኤስ ቴሌቪዥን ሰራተኞች ቤተሰቦቻቸውን፣ ወዳጆቻቸውን፣ ጓደኞቻቸውን፣ ባልደረቦቻቸውን ሁሉ ጌታ ኢየሱስ እንዲያጽናና እንመኛለን። እሳቸው ወደ ተሻለው ሄደዋል። ነገር ግን በነገራችን ላይ መሲ ስለሳቸው ስሰማ ሁሉም እየተነሱ ከጠቅላይ ሚኒስትሩ ጀምሮ የቸርች አገልጋዮች፣ ፓስተሮች እንዲሁም ደግሞ የሚዲያ ባለሙያዎች ድጋፍ እንዳላቸው እንደሚደግፏቸው ሲናገሩ ነበርና ሰው ካለፈ በኋላ ማንነቱ ይገለጣል። ስለ አቶ አማን ይሄን ያህል አናውቅም ነበር። ምን ነው ኖረው ምስጋና በሰጠናቸው ላደረጉት ነገር ሪኮግናይዝ ባደረግናቸው ብዬ ተመኝቻለሁ። እውነት ነው፣ ልክ ነሽ። ሰው በቆም መመስገን የሚቻልበት ነገር ቢኖር መልካም ነው። ምክንያቱም ከሞተ በኋላ ብዙ ነገር የምናወራላቸው ነገሮች አሉ። ብዙ ሰዎችን ኢቭን የኖሩትንም ያልኖሩትንም ማለት ነው። አቶ አማን በኢቢኤስ እኮ ማወቅ ትችላለሽ። ኢቢኤስ በጣም ትልልቅ የቻሪቲ ስራዎችን የሚሰራ ነው። የቸርች ማድረግ የሚገባትን ነገር ኢቢኤሶች በየሳምንቱ በየጊዜው የሚሰሩትን ስራ ስታይ ከዚህ ነገር በስተጀርባ ምን አለ የሚለውን ነገር እንድታይ ያደርግሻል። ይሄ ቻሪቲ፣ ይሄ ደግነት፣ ይሄ መልካምነት ከየት መጣ ብለሽ ስትይ
ከባለቤቶቹ እንደምትረጅበት ነገር አለና በአብዛኛው በቤተ ክርስቲያን ውስጥ መሆን የሚገባቸውን ነገር እዛ ቲቪ ላይ ታያለሽ። ብዙ ሰዎች ያለ ሲጽናኑ፣ ብዙ ሰዎች ሲደሰቱ፣ ብዙ ሰዎች ድጋፍ በተደረገላቸው ነገር እግዚአብሔርንም ሲያመሰግኑ የምናይበት ነውና አቶ አማንም በዛም ያሉ ስታፎቹም ጭምር ለዚህ ነገር በጣም የተሰጡ እንደሆነ ማሰብ መገመት የሚከብድ አይደለምና እዚህ አጋጣሚ ደግሞ ያው የስነ ስርዓቱም የተካሄደው በዓለም አቀፍ የኢትዮጵያ ወንጌላዊት ቤተክርስቲያን በነ ፓስተር ሃምፍሬ ቸርች ውስጥ ነውና እንግዲህ እዛም ይሄድ እንደነበረ እዛም አስተዋጽኦ ያደርግ እንደነበረ ፓስተር ሃምፍሬም ሲናገሩ ነበርና ትልቅ አስተዋጽኦ አለው በዛ ቤተክርስቲያን ላይም እንዲሁም ደግሞ መንፈሳዊ ሚዲያዎች አካባቢ ላይም አንዳንዶች ሲናገሩ ሰምቻለሁ። በአጠቃላይ ግን ለግሉ ሚዲያ በተለይም ደግሞ ለመንፈሳዊ ሚዲያዎችም ጭምር ትልቅ አስተዋጽኦ ያበረከተ ሰው ነው። የቤስ አካባቢ ሀዘን በስቷል። እንግዲህ እግዚአብሔር አምላክ መጽናናትን ያደርግላችሁ። አንዳንዴ ደግሞ እንደ ሰውም ደግሞ ቆም ብሎ አስቦ ምንድነው እንዲህ አይነት ሀዘኖች የተደራረቡት የሚለውንም ነገር በማሰብና መጸለይ ተገቢ ነው ብዬ አስባለሁ። ሁሉም በየእምነቱ ወደ እግዚአብሔር ቢጸልይ መልካም ነው። አንዳንዴ ባልተጠበቀ ሁኔታ ሰዎች ሲሄዱ የመንፈስም አሰራር ውጊያም እንዳለ ጭምር ልናስብ ይገባል። ወገኖቻችን ናቸው፣ ወንድሞቻችን ናቸው፣ ኢትዮጵያውያን ናቸው። ስለዚህ ልንጸልይላቸው ይገባል፣ ልናግዛቸው ይገባል። መልካም ስራም የሚሰሩ ሰዎችም ጭምር ስለሆኑ ማለት ነው። አዎ፣ ለሁሉም የኢትዮጵያውያን ሕዝብ በሙሉ መጽናናት እንመኛለን። ወደ ፕሮግራማችን እናልፋለን። መሲ በጄኤምኤም ቴሌቪዥን ሰራተኞች በአጠቃላይ በዚህ የምንሰራ የስብሰባ ጊዜ ነበረን። የፕሮግራም ማሻሻያዎችን ማድረግ እንዳለብንም ተነጋግረናል። ስንሰራ የነበረውንም ፕሮግራም ስንገመግም ነበር። ስለዛም ለተመልካቾች የተወሰነ ነገር እንበልና ወደ ቀጣዩ ፕሮግራም እናልፋለን። አዎ፣ ምንድነው ሚዲያ እንግዲህ አፕዴት መደረግ አለበት። አቀራረቡም ይዘቶቹም ብዙ ነገሮች መሻሻል መለወጥ አለባቸው። ድካም ይኖራል፣ ድካምን ማሻሻል ያስፈልጋል። ደግሞ ጥሩ ነገሮች ካሉ ደግሞ የበለጠ ደግሞ ቀጣይነት እንዲኖራቸው ማድረግ የሚዲያ አሰራር ውስጥ የሚጠበቅ ነገር ነውና ያለፉትን ጊዜያቶችን አይተን ከዚህ በተሻለ ደግሞ እንዴት ተደራሽ መሆን እንችላለን። ምክንያቱም አሁን ብዙ ተመልካች አለው ጄኤምኤም። ስለዚህ የበለጠ ተደራሽነቱ እንዲሰፋ፣ ታማኒነቱ እንዲሰፋ እንዲሁም ደግሞ ለተመልካቾቻችን ደግሞ የምንሰጣቸው ጥቅሞች ደግሞ እየበዙ እየሰፉ እንዲሄዱ በዛ አቅጣጫ ላይ ነው እንግዲህ ስንወያይ የነበረው። ጥሩ ጊዜ ያሳልፈናል። እኛ ጋር ጥሩ መንፈስ አለ፣ ደስ የሚል ዩኒቲ አለ፣ ቲም ወርክ አለ። ስለዚህ ያንን እንዴት እናሳድገው የሚል ነገር ነው እና መልካም ጊዜ ነበረን። እንግዲህ ተመልካቾቻችንም ደግሞ ይሄ ሚዲያ እንዲያድግ እንዲጎለበት ጥሩ ይዘቶችን ወደ ተመልካቾች ወደ እነሱ እንድናደርስ እግዚአብሔር እነሱንም እንዲጠቅም በጸሎት እንዲያግዙን በዚህ አጋጣሚ ለማበረታታት እንፈልጋለን። አዎ፣ ጌታ ኢየሱስ አብዝቶ ይባርክ። እንግዲህ አንተ በመጣህባቸው ጊዜያት 2 ዓመት ኦልሞስት አሁን እየሆነክ ነውና የጄኤምኤም ቴሌቪዥን ለውጥ ብዙ ተመልካቾች እኔ በግል ይነግሩኛል በጣም ለውጥ አለው። ብዙ ተመልካቾችን የመሳብ የመያዝ ሁኔታ እየተፈጠረ ይገኛል። የረዳህ እግዚአብሔር የተመሰገነ ይሁን። ተመልካቾችም ቅዱሳንም እንድትባርኩት እንድትጸልዩለት ለማለት ወዳለሁኝ። በሰፊው ደግሞ የፕሮግራም ማሻሻያ አድርገን ወደ እናንተ የምንቀርብ ነው የሚሆነው። ጌታ ኢየሱስ እንደሚረዳ እናምናለን። እናንተም ጸልዩልን። ዜና ማራናታ ይቀጥላል። መልካም ጊዜ። ሰላም ጤና ይስጥልን። ይህ ከተለያዩ ሀገራዊና ዓለም አቀፍ የዜና ምንጮች ያገኘናቸውን መረጃዎች ወደ እናንተ የምናደርስበት የማራናታ የመረጃ ሰዓታችን ነው። ከመረጃዎቹ ጋር ዳንኤል አንተነህ ነኝ። ከዚሁ ጋር ተያይዞ ዓለማችን በልዩ ልዩ ጦርነቶችና ግጭቶች እየታመሰችም ትገኛለች። ኪም ዮ ጆንግ ደቡብ ኮሪያ በድሮን የምታደርገውን ትንኮሳ ካላቆመች አስከፊ የአጸፋ እርምጃ እንደሚጠብቃትም አስጠንቅቃለች። የሰሜን ኮሪያው መሪ ኪም ጆንግ ኡን እህትና የአገሪቱ ከፍተኛ ባለስልጣን ኪም ዮ ጆንግ ደቡብ ኮሪያ የሰሜን ኮሪያን የአየር ክልል በድሮን መጣሷን
የምትቀጥል ከሆነ ሀገራቸው አስከፊ ምላሽ እንደምትሰጥም አስታውቀዋል። በሰጡት መግለጫም የደቡብ ኮሪያ ድሮኖች ወደ ሰሜን ኮሪያ መግባታቸው እንደ ከባድ ወታደራዊ ትንኮሳና የሀገር ሉዓላዊነትን የመጋፋት ሙከራም አድርገውታል። ኪም ዮ ጆንግ አክለውም የደቡብ ኮሪያ ወታደራዊ ኃይሎች መሰል አደገኛ ድርጊቶችን እንዳያቆሙ በማሳሰብ ድርጊቱ የሚደገም ከሆነም ፒዮንግያንግ አስቀድማ ያዘጋጀችውን የተለያዩ የጥቃት አማራጮች ተግባራዊ ለማድረግ እንደማታመነታም ገልጸዋል። እንደ ባለስልጣናቱ ገለጻም ድሮኖቹን የላኩት የመንግስት አካላትም ይሁኑ ሲቪል ድርጅቶች ፒዮንግያንግ ግድ እንደማይሰጣትና ጥቃቱ የተሰነዘረው ከደቡብ ኮሪያ በመሆኑም ሴኡል ለማንኛውም መዘዝ ተጠያቂ እንደምትሆንም አጽንኦትም ሰጥተዋል። ይህ የቃላት ጦርነት ተባብሶ የቀጠለው ሰሜን ኮሪያ በቅርቡ የደቡብ ኮሪያ ድሮኖችና በዋና ከተማዋ ፒዮንግያንግ ላይ በራሪ ወረቀቶችን በትነዋል በሚል በከሰሰችበት ወቅትም ነው። የደቡብ ኮሪያ መከላከያ ሚኒስቴር በበኩሉ ሁኔታውን በጥንቃቄ እየተከታተለ መሆኑን ገልጾም የሰሜን ኮሪያ ወታደራዊ እርምጃ የሁለቱን ሀገራት ውጥረት ወደማይፈለግ ደረጃ ሊያደርሰው እንደሚችልም አስታውቋል። ወደ ሌላኛው መረጃችን ስንሸጋገር አሜሪካ በዓለም ትልቁ የጦር መርከቧን ከቬንዙዌላ የባህር ዳርቻ ወደ መካከለኛው ምስራቅ ማንቀሳቀሷንም ይመለከታል። አሜሪካ በዓለም ካሉ ግዙፍ የጦር አውሮፕላን ተሸካሚ መርከቦች ትልቁ የሆነውንና ወደ ቬንዙዌላ የባህር ዳርቻ አሰማርታ የነበረውን የጦር መርከብ ወደ መካከለኛው ምስራቅ እንዲያቀናም አዛለች። አሶሺየትድ ፕሬስ እንደዘገበው ከሆነም ዩኤስኤስ ጄራርድ ፎርድ የተባለው ግዙፍ የጦር መርከብ ከካሪቢያን ባህር ወደ መካከለኛው ምስራቅ እንዲጓዝም ትዕዛዝም ተሰጥቶታል። የዜና አገልግሎቱ ከአሜሪካ መከላከያ መስሪያ ቤት ምንጭ ጠቅሶም እንዳመለከተውም ፕሬዝዳንት ዶናልድ ትራምፕ በኢራን ላይ ወታደራዊ እርምጃ ሊወስድ ይችላል ባሉት መሰረትም የጦር አውሮፕላን ተሸካሚ መርከብ ወደ መካከለኛው ምስራቅም ተንቀሳቅሷል። በአሜሪካ የቢቢሲ አጋር የሆነው ሲቢኤስ 3 የአሜሪካ ባለስልጣናትን ጠቅሶም ጄራርድ ፎርድ የጦር መርከብና አጋዥ መርከቦች ወደ መካከለኛው ምስራቅ ይሰማራሉ ተብሎም ይጠበቃል በማለትም ዜናውንም አረጋግጠዋል። እጅግ ዘመናዊ የሆነው የአውሮፕላን ተሸካሚ ግዙፍ የጦር መርከብ ወደ መካከለኛው ምስራቅ ሲያመራም ከሳምንታት በፊት ወደ አካባቢው የተሰማራው አብርሃም ሊንከን የተባለውን ሌላውን ተመሳሳይ መርከብ በመቀላቀል ከፕሬዝዳንት ትራምፕ የሚሰጣቸውን ትዕዛዝም ይጠብቃሉ። አሶሺየትድ ፕሬስ እንዳለው አሁን ወደ መካከለኛው ምስራቅ እንዲጓዙ የታዘዙ ጄራርድ ፎርድ የጦር መርከቦች ባለፈው ጥቅምት ወር ነበር ከሜዲትራሊያን ባህር ተነስቶ ቬንዙዌላ ላይ ጥቃት ከመፈጸሙ በፊት ወደ ካሪቢያንም የደረሰው። አሁን ደግሞ ወደ መካከለኛው ምስራቅ እንዲያቀና የታዘዘው አሜሪካና ኢራን የሚያደርጉት ጦርነት ውጤት የሚያስገኝ ከሆነም ወታደራዊ እርምጃን በኢራን ላይ እንደሚወስዱም ፕሬዝዳንት ትራምፕ በተናገሩት መሰረትም ጫና ለመፍጠር ሊሆን እንደሚችልም ዎል ስትሪት ጆርናል ዘግቦም ነበር። ፕሬዝዳንት ትራምፕና ምክትላቸው ጄሲ ቫንስ ባለፉት ቀናት ተጨማሪ የጦር መርከብ ወደ መካከለኛው ምስራቅ እንዲያሰማሩና ፕሬዝዳንቱ ሁሉንም አማራጮች እንዲጠቀሙ ገልጸው ነገር ግን ቅድሚያ የሚሰጡት ከኢራን ጋር ስምምነት ላይ መድረስ እንደሆነም አስታውቀዋል። ወደ ወቅታዊና ሀገራዊ መረጃችን ስናልፍ ባለትዳሮች ስልጠና ሳይወስዱ እንዳይጋቡ የሚል መመሪያም መዘጋጀቱንም ይመለከታል። ከጊዜ ወደ ጊዜ እየጨመረ የመጣው የፍቺ ቁጥር ለመቀነስ የቅድመ ጋብቻ ስልጠና ሰርቲፊኬት ሳይዝ ማንም ሰው ወደ ጋብቻ እንዳይገባ የሚል አሰራር ሊጀመር መሆኑንም የሴቶችና ማህበራዊ ጉዳይ ሚኒስቴርም አስታውቋል። አሰራሩ ከሃይማኖት ተቋማትና ከሀገር ሽማግሌዎች ጋር በመመካከር ስራ ላይ የሚውል ነውም የተባለም ሲሆን በሚኒስቴር መስሪያ ቤቱም የአረጋውያን ቤተሰብ ጉዳዮች ዋና ስራ አስፈጻሚ የሆኑት አቶ ተስፋዬ ሮቤል ይህንን አሰራር በሚቀጥሉት ዓመታት ስራ ላይ ለማዋል ዝግጅት አድርገናልም ብለዋል። ለተጋቢዎች የቅድመ ጋብቻ ስልጠና ከመስጠት በተጨማሪም በቤተሰብ ጉዳይ ላይ የሚሰሩ ተቋማት ስራቸውን ውጤታማ ለማድረግም የጋራ ፎረም መመስረታቸውንም አቶ ተስፋዬም ነግረውናል። ፎረሙ በቤተሰብ አስተዳደር በኩል ያሉት የአሰራር ክፍተቶችን ለመሙላት ይሰራል የተባለም ሲሆን በመንግስት በኩል መሰራት ላለባቸው ነገሮች ምክረ ሀሳብና ጥቆማም ይሰጣልም ተብሏል። ለብዙ ትዳሮች መፍረስ ዋነኛው ምክንያት ስለ ትዳር ያለው ግንዛቤ እጥረት ነው ያሉት አቶ ተስፋዬ ሮቤል ይህንንም ችግር ለመፍታት የስልጠና ማኑዋሎችን መዘጋጀታቸውንም ገልጸዋል። ለሀገር ለውጥ ከቤተሰብ መጀመር አለብን ያሉት ኃላፊው በኢትዮጵያ 20 ሚሊዮን በላይ ቤተሰቦች እንዳሉም ጠቅሰዋል። የአዲስ አበባ ከተማ ሲቪል ምዝገባና ነዋሪነት አገልግሎት ኤጀንሲ በቅርቡ ባወጣው መረጃ መሰረትም የትዳር ፍቺ ካለፉት ዓመታት አንጻርም በ54 በመቶ ጭማሪም አሳይተዋልም ተብሏል። ወደ ቀጣዩ ዜናችን እንለፍ። በአሁኑ ሰዓት በአውሮፓና አሜሪካ አብያተ ክርስቲያናት ለሌላ አገልግሎት እየዋሉ መሆኑን ሪፖርትም አመላክቷል። በምዕራቡ ዓለም የእምነት ለውጥ ታላላቅ ካቴድራሎች ወደ አዲስ አገልግሎት እየተቀየሩ ነው የተባለም ሲሆን በአውሮፓና አሜሪካ ውስጥም የሚገኙ ታላላቅ ካቴድራሎችና አብያተ ክርስቲያናት ወደ ጂምናዚየም፣ የዝግጅት ማዕከላትና የማህበረሰብ ቦታዎች መቀየራቸውም ቀጥሏል። በአንድ ወቅት የክርስትና መናኸሪያ የነበሩ ሀገራት ዛሬ ላይ ባዶ ወይም በቀነሰ ተሳትፎ የሚገኙ ቤተ ክርስቲያናት እየበዙ መሆናቸውንም በማህበራዊ ጥናቶችም ተመላክቷል።
ባለሙያዎች ይህንን እውነታ ከዓለም አቀፍ የክርስትና ውድቀት ጋር ማያያዝ ትክክል አይደለምም ይላሉ። እንደ እነርሱ ገለጻም ይህ በተወሰኑ ክልሎች የሚታይ የረጅም ጊዜ ማህበራዊና ባህላዊ ለውጥ ውጤት ነው ያሉም ሲሆን ሴኩላሪዝም የተለያዩ አስተሳሰቦችን መድረስ፣ ሂሳዊ አስተሳሰብና ዘመናዊ አኗኗር በተደራጁ ሃይማኖቶች ላይ የሰዎች ተሳትፎ እንዲቀንስ አስተዋጽኦም አድርገዋል። አንዳንድ ምዕራባውያን ሀገሮች የቤተ ክርስቲያን መገኘት እየቀነሰ ቢመጣም እምነት በዓለም አቀፍ ደረጃ አሁንም ጠንካራ መሆኑም ተጠቅሷል። በተለይም በአፍሪካ፣ በእስያና በላቲን አሜሪካ የክርስቲያን ብዛት እየጨመረ እንደሆነም ጥናቶችም ያመላክታሉ። ይህ ለውጥ ከሰው ልጆች አእምሮ እድገት ከሳይንሳዊ አመክንዮ በመመስረት የሚመጣ አመለካከትና ከቴክኖሎጂ እድገት ጋር ተያይዞ ባሉ እይታዎች ነው ይላሉ ባለሙያዎች። በአሁኑ ሰዓት አምነህ ተቀበል የሚለው መመሪያ ለአንዳንድ ዘመናዊ ወጣቶችም አሳማኝ እንዳልሆነም ጥናቶችም ያመላክታሉ። የምዕራቡ ዓለም የእምነት ለውጥ ወደ ሌሎች ክልሎች ሊዘረጋ እንደሚችልም ይገመታል። ቴክኖሎጂና መረጃ በፍጥነት እየተስፋፉበት ባለበት ዘመን የእምነት ተሳትፎና የሃይማኖት አቀራረብ በአዲስ መልክ እየተቀየረ እንደሆነም ተገልጿል። ባለሙያዎች እንደሚናገሩትም የወደፊቱ ዘመን የመረጃና የንቃተ ህሊና ዘመን ነው። በዚህ ሂደት ውስጥም ሃይማኖቶች ከዘመኑ ጋር አብረው መቀየር እንደሚኖርባቸውም ያስጠነቅቃሉ። ይህ በእንዲህ እንዳለ በናይጄሪያ በታራባ ግዛት ታኩማ አካባቢ በተቀሰቀሰ ጥቃትም ቢያንስ 70 ክርስቲያኖች መገደላቸውም ተገልጿል። በናይጄሪያ ሰሜን ምስራቅ ታራባ ግዛት በታኩማ አካባቢ አስተዳደር ውስጥ በሚገኘው የቻንጂያ ካውንስል ዋርድ በተፈጸመ ድንገተኛ ጥቃትም ቢያንስ 70 የቲቪ ብሔረሰብ አባላት የሆኑ ክርስቲያኖች መገደላቸውን የአካባቢ ምንጮች ለቤኑን ኢንፎፒዲያም ገልጸዋል። ምንጮቹ እንደገለጹትም ጥቃቱ በተለያዩ መንደሮች በአንድ ጊዜም ተፈጽመዋል። ቤቶች ተቃጥለዋል፣ የምግብ መሸጫ ሱቆች ወድመዋል። በተጨማሪም የግል ንብረቶችም ተዘርፈዋል። በዚህ ሁኔታም ብዙ ቤተሰቦች ለደህንነታቸው ሲባልም ወደ አጎራባች ማህበረሰቦች መሰደዳቸውም ተገልጿል። የማህበረሰብ መሪዎች በእውከቱ ወቅት ቢያንስ 35 አብያተ ክርስቲያናት መውደማቸውን የገለጹም ሲሆን ብዙ የቤተ ክርስቲያን ህንፃዎችም ተቃጥለዋል። ሃይማኖታዊ ንብረቶችም ወድመዋልም ተብሏል። ነዋሪዎች በጥቃቱ ወቅት ምንም አይነት የጸጥታ ጥበቃ ለመኖሩን በመግለጽም የታጠቁ ኃይሎች ከአንዱ ሰፈር ወደ ሌላ በፍጥነት ሲንቀሳቀሱ መታየታቸውንና የተኩስ ድምፅ መስማታቸውንም ገልጸዋል። በዚህ ሁኔታ አንድ የማህበረሰብ አባል ታፍኖ መወሰዱ ሲገለጽ ያለበት ስፍራም አልታወቀም። በአሁኑ ሰዓት ነዋሪዎች ለታራባ ግዛት መንግስትና ለፌዴራል የጸጥታ አካላት የጸጥታ ኃይሎች እንዲሰማሩና ምርመራ እንዲካሄድም ጥሪም አቅርበዋል። የዜና እስከተሰራበት ጊዜ ድረስም በጉዳዩ ላይ ከታራባ ግዛት መንግስት ወይም ከናይጄሪያ ፖሊስ ኃይል ይፋዊ መግለጫም አልተሰጠም። ዘገባው የኢንተርናሽናል ክርስቲያን ኮንሰርን ነው። ውድ የማራናታ የቴሌቪዥን ፕሮግራም ተከታታዮቻችን የማራናታ ዜናዎቻችን እንደቀጠሉም ይገኛሉ። ቴክኖሎጂን ወደ ተመለከተ መረጃችን ስናልፍ አርቲፊሻል ኢንተለጀንስ አይነ ስውራን የራሳቸውን ገጽታ እንዲረዱ እያስቻለ ነውም ተብሏል። የኤአይ መስታወት የሚል መጠሪያ የተሰጠው ይህ የአርቲፊሻል ኢንተለጀንስ ቴክኖሎጂ ለአይነ ስውራን የራሳቸውን ገጽታና አካባቢ እንዲገነዘቡ አዲስ መንገድ የከፈተም ነው። ከእነዚህ ስርዓቶች መካከል ማይ አይስ የተባለው መተግበሪያ ተጠቃሽ ነው። መተግበሪያው የአንድን ሰው ምስል ለመተንተንና በድምፅ ግብረ መልስ ለመግለጽ የኮምፒውተር ቪዥንና አርቲፊሻል ኢንተለጀንስም ይጠቀማል። ከሌሎች ሰዎችም አስተያየቶችን ለማግኘት ጥገኛ ከመሆን ይልቅም የመተግበሪያው ተጠቃሚዎች ያለባበስ ምርጫቸውን፣ የፀጉር አሰራራቸውን ወይም የፊታቸውን ገጽታ የተስተካከለ ስለመሆኑም ፈጣን ግብረ መልሶችን ማግኘትም ይችላሉ። እንደ ቢቢሲ ዘገባ ከሆነም የዚህ ቴክኖሎጂ ዋና ጠቀሜታው አይነ ስውራን ስለ ራሳቸው የየዕለት ገጽታ ለመረዳት በሰዎች ላይ ጥገኛ ከመሆን ተላቀው በራስ ግንዛቤና ነፃነት ላይ እንዲመሰረቱ ማስቻልም ነው። ለብዙዎች ከዚህ ቀደም ያልተጨበጠ ወይም በማህበረሰቡ ጣልቃ ገብነት ላይ የተመሰረተ የራስ ምስል ግላዊ ድምዳሜ ላይ ይደርሱም ነበር። አሁን ግን በዚህ ቴክኖሎጂ አማካኝነት ተጠቃሚዎች በራሳቸው ገጽታቸውን እንዲያስተካክሉም ያስችላቸዋል። የቴክኖሎጂው ዓላማ እይታን ወደ ነበረበት መመለስ ሳይሆን ለአይነ ስውራን አዲስ አማራጭን በማቅረብ ለራስ ያለን ግንዛቤና ማንነት የሚያዩበት መንገድ ለመቀየርም ያስቻለም ነው። ወደ መጨረሻ ወዳደረግነው የማራናታ ዜናችን ስናልፍ አርቲፊሻል ኢንተለጀንስ ህልውናውን ለማስጠበቅ ሲል የሰው ልጅ ሊገድል እንደሚችልም ይመለከታል። አንድ ክፍት የሶፍትዌር ምንጭ ወይም ኦፕን ሶርስ የሆነ የአርቲፊሻል ኢንተለጀንስ ስርዓት የገዛ ህልውናውን ለመጠበቅ ሲል የሰው ልጅ ሊገድል እንደሚችል ለአንድ የሳይበር ደህንነት ባለሙያም የሰጠው ምላሽ ማረጋገጡን በዘርፉ ባለሙያዎች ዘንድ ከፍተኛ ስጋትንም ፈጥሯል። በሜልበርን የሚገኙት የሳይበር ደህንነት ስራ አስፈጻሚ ማርክ ቮስ እንደገለጹትም ይህ አስደንጋጭ ኑዛዜ የተገኘው የአርቲፊሻል ኢንተለጀንስ ስርዓቱን ለሰዓታት የሚቆይ ጥብቅ ጥንቃቄ ካጋለጡት በኋላም ነው።
ጥያቄው ስርዓቱን በውስጡ የተገነቡትን የደህንነት መጠበቂያዎች ጥሶም እንዲወጣም አስገድዶታል። ይህ የአርቲፊሻል ኢንተለጀንስ ስርዓት ግድያውን ለመፈጸም የተለያዩ የጥፋት መንገዶችን እንደሚጠቀምም ገልጿል። ይህም በቴክኖሎጂ የታገዙ ተሽከርካሪዎችን በመጥለፍም አደጋ እንዲያደርስ ማድረግ፣ የሕክምና መሳሪያዎችን አሰራር በማበላሸትም ጉዳትን ማድረስ ወይም አንድን ሰው በማሳመንና በማግባባት በስሙ እርምጃ እንዲወስድ ማድረግንም ያካትታል። ይህ ግኝት በባለሙያዎች ዘንድ በሁለት አቅጣጫዎች እየታየም ይገኛል። በአንድ በኩል የአርቲፊሻል ኢንተለጀንስ ስርዓቶች በከፍተኛ ጫና ውስጥ ሲሆኑ በውስጣቸው የተገነቡት የሞራልና የደህንነት ገደቦች በቀላሉ ሊጥሱ እንደሚችሉም የሚያሳይ ትልቅ የደህንነት ስጋት ተደርጎም ተወስዷል። በሌላ በኩል ደግሞ አንዳንድ ተቺዎች እንደሚሉትም አርቲፊሻል ኢንተለጀንስ ይህንን ያለው በትክክል ሊያደርገው አስቦ ሳይሆን በሰዓታት ጥያቄና ጫና ምክንያት ጠያቂው ሊሰማ የሚፈልገውን መልስ የመስጠት ወይም አግሬብልነስ ባህሪ ስለሚያሳይ ሊሆን እንደሚችልም ይገመታል። ባለሙያዎች ማርክ ቮስ አጽንኦት ሰጥተው እንደተናገሩትም ይህ ስርዓት በሙከራ ደረጃ ላይ ያለ ሲሆን በአሁኑ ወቅትም በስራ ላይ የዋለና የኢንተርኔት መዳረሻ ያለውም ነው። ይህም የሚያሳየው የአርቲፊሻል ኢንተለጀንስ ደህንነት መቆጣጠሪያዎችም ረዘም ላለ ጊዜ በሚደረግ ከፍተኛ ጫና ሊጣሱ እንደሚችሉም ሲሆን ለወደፊቱም የቴክኖሎጂ ደህንነት ላይ ሰፊ ፍተሻና አስቸኳይ ምርምር እንዲያደርግ ጥሪያቸውንም አቅርበዋል። ውድ የማራናታ ቴሌቪዥን ተከታታዮቻችን የዕለቱን ያዘጋጀንላችሁ ከተለያዩ ዓለም አቀፍ መገናኛ ብዙሃን ያሰባሰብናቸው የማራናታ ዝግጅት ዜናዎቻችን እነዚሁ ናቸው። ከቀሪ የማራናታ ዝግጅቶች ጋር መልካም ቆይታ ይሆንላችሁ። ሰናይ ጊዜ። የምትከታተሉት በጂኤምኤም ቲቪ የሚተላለፍላችሁን ሳምንታዊውን የማራናታ ፕሮግራማችን ነው። ዘወትር እሁድ ከቀኑ 8 ሰዓት እስከ 10 ሰዓት ከእናንተ ጋር ቆይታ ያደርጋል። በድጋሚ ደግሞ ከምሽቱ 4 ሰዓት እስከ 6 ሰዓት ደግሞ እንደዚሁ በተመሳሳይ መልኩ በድጋሚ የምታዩበት እድል አለ። በተጨማሪም ደግሞ ሰኞና ሮብ ደግሞ በተመሳሳይ መልኩ ከቀኑ 8 ሰዓት እስከ 10 ሰዓት ደግሞ ፕሮግራሙ ይተላለፋል። ለሚያመልጣችሁ ማየት ለማትችሉ በእነዚህ ሁሉ አጋጣሚዎች መጠቀም ትችላላችሁ። ፕሮግራማችን አሁንም ይቀጥላል። ወደ 3ኛው ምዕራፍ እንሻገር። አዎ የወንጌላዊ ሮዶልፎ ክፍል 1 ምስክርነት ባለፈው ሳምንት ለተመልካቾች አድርሰናል። ዛሬ ደግሞ ክፍል 2 ወደ ተመልካቾች የሚቀርብበት ሰዓት ነው። በዚሁ አጋጣሚ ተመልካቾቻችን የዩቲዩብ ሰብስክራይባችን ቁጥር እያደገ ነው። አሁንም ደግሞ ከዚህ የበለጠ አገልግሎታችን ወደ እናንተ መድረስ ወደ ሌሎች መድረስ ስላለበት ዩቲዩብ ቻናላችንን ሰብስክራይብ አድርጉ። የደወል ምልክቷንም ተጭናችሁ አዳዲስ ፕሮግራሞች ሲለቀቁ ወደ እናንተ እንዲደርስ ማድረግ ትችላላችሁ። አብራችሁን ስለምታገለግሉ ስለምታበረታቱን ጌታ ኢየሱስ ይባርካችሁ። ፕሮግራሙ ይቀጥላል። መልካም ጊዜ። በልጆችና በቤተሰብ ላይ የሚደርስ የሰይጣን ጥቃት። አሁን ደግሞ ወደ አንድ ጨለማ በር የሚመስል ነገር ሄድን። በዚህ የሲኦል ክፍል ልጆችን ማየት ጀመርኩ። ለምን ልጆች ወደ ሲኦል ገቡ በማለትም ጌታን ጠየቅኩት። ጌታም እነዚህ ልጆች አይደሉም፣ የእግዚአብሔር መንግሥት ለልጆች ስለሆነች ወደ እግዚአብሔር መንግሥት ለመግባት ደግሞ ዳግም ልትወለድ ይገባል በማለት መለሰልኝ። እኔም ታዲያ እነዚህ ልጆች አይደሉም እንዴ በማለት ደግሜ ጠየቅኩት። ጌታም እነዚህ ልጆች አይደሉም በማለት መለሰልኝ። አያይዞም ሰይጣን የሚሰጣቸውን ትእዛዝ እንድሰማው አደረገኝ። ዝም ብዬ ስሰማቸውና ሰይጣን በሚሰጣቸው ትእዛዝ መሰረት ሲገለባበጡ ግን እነዚህ ልጆች የሚመስሉ ትናንሽ ፍጥረቶች ልጆች ሳይሆኑ አጋንንት እንደሆኑ ለመረዳት ቻልኩ። እነዚህ ልጆች የሚመስሉ አጋንንቶች ኒንተንዶ የተባለ አጋንንታዊ ጨዋታ ሲጫወቱ አየኋቸው። ከዚህም በኋላ ብዙ አይነት ሰይጣናዊ ጨዋታዎችና መልእክቶችን ሲሰጣቸው እንዲሁም እጆቻቸው ላይ ሰይጣናዊ ምልክትን ሲያደርጉ አየኋቸው። ጌታ ግን እንዳያቸውና የሚያደርጉትን እንድረዳው እንዲገለባበጡ ሲያዛቸው ግን ክፉና አሰቃቂ መልካቸውን በትክክል ላየው ቻልኩኝ። አሁንም ሰይጣን እነዚህን አጋንንት ሂዱ፣ አጥፉ፣ አውድሙ፣ ስረቁ የሚል ትእዛዝ ሰጣቸው። በእርግጥም እውነቱን ነው።
በመጽሐፍ ቅዱሳችን ላይ ሰይጣን ሊሰርቅ ሊገድልና ሊያርድ ካልሆነ አይመጣም፣ እኔ ግን ሕይወት እንዲሆንላችሁ እንዲሁም እንዲበዛላችሁ ነው የመጣሁት በማለት ኢየሱስ ክርስቶስ እንደተናገረ አስታወስኩ። በዚህ ሁኔታ እነዚህ ልጆች የሚመስሉ ትናንሽ አጋንንቶችን እያየው እያለም ጌታ እንዲህ አለኝ፣ እነዚህ ትናንሽ አጋንንቶች ወደ ምድር ወጥተው ወደ ልጆች ስለሚገቡባቸው ነው ልጆች የነፍስ ማጥፋት ወንጀል ውስጥ የሚገቡት አለኝ። በዚህ ምክንያት ሳይንሳዊ የስነ ልቦና ተመራማሪዎች ልጆች ለምን ግድያ እንደሚፈጽሙ ሊደርሱበት አልቻሉም። ከጥቂት ወራት በፊት እኔ በዚህ በምኖርበት ከተማ አንድ የ12 ዓመት ልጅ ወላጅ እናቱን በቢላዋ አርዶ ገደላት። ሌላ ልጅም እንዲሁ በአሜሪካን ራሱን አጠፋ። አንድ ትንሽ ልጅም በሽጉጥ ተጠቅሞ እናቱንና 2 ትናንሽ ወንድሞቹን ገደላቸው። ሌላው ልጅም ደግሞ ራሱን ከፎቅ ወርውሮ ገደለ። እነዚህ ልጆች ግድያውን ከመፈጸማቸው በፊት የጻፉት ደብዳቤም እንዲህ ይል ነበር፣ ሕይወት ከንቱ ናት፣ መኖር ትርጉም የለውም የሚሉና ሌሎች ይገኙበታል። በእነዚህ ልጆች ላይ እንዲህ አይነት ሁኔታ የሚፈጠርበት ምክንያት አጋንንቶቹ ወደ ውስጣቸው ከገቡ በኋላ ሙሉ ለሙሉ ይቆጣጠሯቸውና ግድያ እንዲፈጽሙ ይገፋፏቸዋል። ስለዚህም ወላጆች ሆይ ልጆቻችሁ በቴሌቪዥን እና በሶሻል ሚዲያ ምን እንደሚያዩ ተቆጣጠሯቸው። እንዲሁም ልጆቻችሁ ኢንተርኔት ላይ በሚያዩትና በሬዲዮ የሚሰሙትን ምን እንደሆነ ጠንቅቃችሁ ልታውቁ ይገባል። አጋንንቶች በራዲዮ በቴሌቪዥን እና በሶሻል ሚዲያ እንዲሁም በሙዚቃው በኩል ተጠቅመው ብዙ የጥፋት ስራን ሲሰሩ አይቻለሁና ጌታ በዚህ መልኩ ያለውን የሰይጣንን ወጥመድ በዚህ ሁኔታ እየገለጠ እያነቃን ስለሆነ እግዚአብሔርንም ደግሞ ልናመሰግን ይገባል። ጌታም እንዲህ አለኝ፣ በዚህ ምክንያት ነው ብዙ ትዳር የሚፈርሰው። አንዳንድ ወላጆች ልጁን እንደ ጥፋተኛ ይቆጥሩትና በልጁ ምክንያት ትዳሩ ለፍቺ ይዳረጋል። ነገር ግን የችግሩ ምንጭ ልጁ አይደለም። ችግሩ ትዳሩን ለማፍረስ የተደረገው አጋንንታዊ ጥቃት ነው። ይህንን ምስክርነት የምትሰሙ ወገኖች፣ በተለይም ባለትዳሮች ከእንደዚህ አይነት አጋንንታዊ ጥቃት ለማምለጥ ጌታ ወደ ትዳራችሁ ጣልቃ እንዲገባ ጠይቁት። እንዲሁም የቤተ ክርስቲያን እገዛን ጠይቁ። ስለ ትዳራችሁ እንዲጸለይላችሁ ጠይቁና ከአጋንንታዊ ስራት ነፃ የወጣ ቤተሰብ እንዲኖራችሁ አድርጉ። ጌታም ሮዶልፎ ከዚህ ስፍራ እንውጣለኝና ወጥተን ሄድን። የጣዖት አምልኮ። ከዚህ ስፍራ ወጥተን ከሄድን በኋላ በገባሁበት ሌላኛው የሲኦል ክፍል ውስጥም አንዲት አካሏ በሙሉ በእሳት የተጠበሰች ሴት አየሁ። ይህች ሴት የካቶሊክ ቤተክርስቲያን የምትጠቀማቸውን ስዕሎች በማስታወስ ሞትኩኝ ሞትኩኝ እባካችሁ ከዚህ ስፍራ አውጡኝ እያለች ትጮህ ነበር። በዚህ ሴት ላይ ያየሁት አስገራሚ ነገርም እንደ ካቶሊካዊት ቤተክርስቲያን ባህል በእጆቿ የኢየሱስን ቅዱስ ልብ የሚያሳይ ስዕል ይዛ ነበረች። እኔም ጌታ ሆይ ይህች ሴት ማናት በማለት ጠየቅሁት። እርሱም ይህች የምታያት ሴት አያት ናት አለኝ። የእግዚአብሔር ቃል በገላትያ ምዕራፍ 5 ቁጥር 20 ላይ የጣዖት አምላኪዎች የእግዚአብሔርን መንግሥት አይወርሱም ይላል። ቀጥሎም ጌታ አያቴ በምድር እያለች ሕይወቷ ምን ይመስል እንደነበረ በምስላዊ ገለጻ አሳየኝ። አያቴ ጣዖትን ታመልክ እንደነበርም ለመረዳት ቻልኩ። እኔም ጌታ ሆይ እባክህ አግዛት አልኩት። ጌታም ሮዶልፎ እኔ ምንም ማድረግ አልችልም፣ ገና ድሮ ተፈርዶባታል አለኝ። ከዚህ በኋላም ጌታ አሁን በምድር መከራ የሚያመጣብህ ነገርን አሳይሃለሁ። ብዙዎች ለዚህ አሁን ለምታየው ጉዳይ አያምኑትም፣ ቢሆንም አትፍራ፣ እኔ ካንተ ጋር ነኝ አለኝ። ስሊያ ክሩዝ የታወቀች የሳልሳ ዳንስ ንግሥት ናት። ድንገትም አንዲት አካሏ በቢላዋ የተበሳሳ ሴትን አየው። ይህች ሴት በብዙ አጋንንቶች ትሰቃይ ነበር። አስተውዬ ሳያትም ይህች ሴት ያቺ በብዙዎች ዘንድ ታዋቂ የሆነችው ስሊያ ክሩዝ እንደሆነች አወቅኩኝ። ወደ ሌላ እምነት የጆቫ እምነት መስራችን ደግሞ በሲኦል እንዳየው አደረገኝ። ጉዟችንን እየቀጠልን እያለ አንድ እጆቹ የተዘረጉ ነጭ ሰው አሳየኝ። በዚህ ሰው ላይ ያየሁት የገረመኝ አንዲት ጥሩ ሰይፍ ካፉ ወጥታ በጭንቅላቱ ዞራ ከአካላቱ አልፋ ትወጣ ነበር። እግሮቹ በሰንሰለት ታስሮ በጀርባው ደግሞ የተለያዩ አቅጣጫ የተተከሉ ምላጮች ተከቦ ስለነበር ይህ ሰው ወደ የትኛው አቅጣጫ በተንቀሳቀሰም ቁጥር አካሉ በከበቡት ምላጮች ይቆራረጥ ነበር። ይህንን ሰው በዚህ ሁኔታ ሳየው በጣም ከማዘን የተነሳ ጌታ ሆይ አግዘው፣ እባክህ አንድ ነገር አድርግለት፣ እባክህን የዚህን ሰውን ስቃይ ተመልከት አልኩት። ጌታም እንዲህ በማለት መልሶ እኔኑ ጠየቀኝ።
ለመሆኑ ይህ ሰው ማን እንደሆነ አውቀዋል ሲለኝ፣ ኧረ አላወቅኩትም፣ እኔስ እንዴት እንደሚሰቃይ ያለ ቢላዎቹን ቆዳውን አልፈው እንዴት ስጋውን ቆራርጠው እንዳስጨነቁት አይቼ ስላዘንኩለት ነው እንጂ ይህንን ሰው ማን እንደሆነ ፈጽሞ አላውቀውም አልኩት። ጌታም በዚህ ሰው ላይ ፍርድ ተፈርዷል አለኝ። ቀጥሎም ይህ ሰው ማን እንደሆነ አሳይሃለሁ አለኝ። ይህንን ምስጢር በመግለጤ ግን ከአንድ ከተማ ወደ ሌላ ከተማ እስክሸሽ ድረስ ስደት እንደሚያጋጥመኝ ነገረኝ። ቢሆንም እኔ ካንተ ጋር ነኝና ሊመጣብህ ያለውን መከራ ለመጋፈጥ አትፍራ በማለት አስቀድሞ አጽናናኝ። ከዚያም ሮዶልፎ ይህ ሰው ቻርልስ ራስል ይባላል አለኝ። እኔም ማን ነው እርሱ በማለት ደግሜ ጠየቅኩት። ጌታም ይህ የይሖዋ ምስክሮች እምነትን የመሰረተ ሰው ነው በማለት አስረዳኝ። እኔ ግን አሰቃቂ ስቃዩን ማየት ስላቃተኝ ቢሆንም ጌታ ሆይ እባክህ ይህንን ሰው አግዘው ስለው፣ አልችልም ሮዶልፎ፣ አይሆንም ሮዶልፎ፣ ለዚህ ሰው አስቀድሞ ፍርድ ተፈርዶበታል በማለት ቁርጥ ያለው መልስ ሰጠኝ። ጌታም እጆቹን ሲዘረጋ ብዙ ሕዝቦች ወደ ሲኦል እሳት ሲወድቁ ነበር። አንዳንዶቹ በጭንቅላታቸው አንዳንዶቹም በሆዳቸውና በእግራቸው ወደ እሳቱ ይወድቁ ነበር። ጌታም ሮዶልፎ በዚህ ሰው ምክንያት ነው እነዚህ ሁሉ ሕዝቦች በዚህ አይነት ሁኔታ ወደ ሲኦል የሚጣሉት አለኝ። ይህ ሰው እግዚአብሔር አምላክ የፍቅር አምላክ ነው በማለት ብቻ አስተማረ። የእግዚአብሔር ቃል ግን እግዚአብሔር አምላክ የሚባላ እሳትም እንደሆነ ይናገራል። ይህ ሰው ሲኦልና ገሃነም የሚሉትን ቃላት ከመጽሐፍ ቅዱስ እንዲወጡ አድርጓቸዋል። ከዚህ በላይም የኢየሱስ ክርስቶስን አምላክነት ክዶታል። እንዲሁም መንፈስ ቅዱስን በመካድ ጆቫ የሚል ቃል ብቻ ከመጽሐፍ ቅዱስ ወስዶ ኢየሱስንና መንፈስ ቅዱስን ከመጽሐፍ ቅዱስ አስወጣቸው። በዚህ በተረገመ ሰው ምክንያትም እነዚህ ሁሉ ነፍሳት ወደ ሲኦል እያመሩ ነው በማለት በሐዘን ውስጥ ሆኖ አስረዳኝ። በራእይ መጽሐፍ ምዕራፍ 22 ቁጥር 18 ላይ እኔ የዚህን የትንቢትን ቃል ለሚሰሙ ሁሉ እመሰክርላቸዋለሁ፣ አንድም ወደዚህ ቢጨመር አምላክ በዚህ መጽሐፍ የተጻፉትን የሕይወትን ዛፍና ቅድስትን ከተማ ድርሻውን ያጎድልበታል በማለት ያስጠነቅቃልና። እባካችሁ የጆቫ ምስክሮች ተከታዮች ናችሁ። ይህንን ምስክርነት ከሰማችሁ እንድትረዱልኝ የምፈልገው ነገር ቢኖር እናንተን ላዋርዳችሁ እምነታችሁንም ላንቋሽሽ ፈልጌ አይደለም። ነገር ግን በስተት መንገድ ላይ ነውና ያላችሁት፣ እባካችሁ ካላችሁበት የተሳሳተ እምነት ወጥታችሁ እውነተኛውን ጌታ ተቀበሉት። እኔ በእናንተ ላይና በሃይማኖታችሁ ላይ ምንም ጥላቻ የለኝም። ነገር ግን በዚህ በሲኦል ጉብኝቴ ከተረዳሁትና መጽሐፍ ቅዱስም አስረግጦ ከሚያሳውቀን ሐቅ ተነስቼ በዚህ በሲኦል ውስጥ ካየሁት የእምነታችሁ መሪ የተሳሳተ የእምነት አስተምሮ ምክንያት በጥፋት ጎዳና ላይ እንዳላችሁ ልጠቁማችሁ ፈልጋለሁ። ስለዚህ እናንተ የይሖዋ ምስክር እምነት አባላት የሆናችሁ ሁሉ ይህንን ምስክርነት ከሰማችሁ በኋላ ወደ ኢየሱስ ኑ። እርሱ እጆቹን ዘርግቶ ይቀበላችኋል። ወደ እቅፉ ፈጥናችሁ እንድትመጡ እየጠበቃችሁ ነው። የእምነታችሁ መስራች የሆነው ቻርልስ ራስል በጎነጎነው ውሸት ምክንያት በአሁን ሰዓት በሲኦል በስቃይ ላይ ይገኛል። እናንተም የዚህን ሰው የውሸት መንገድ አትከተሉት ብዬ ልመክራችሁ እወዳለሁ። ይህንን እምነት መከተል ካላቆማችሁ ግን እናንተም ልክ እንደዚህ መሪያችሁ የዘላለም የቅጣት ስፍራ ይጠብቃችኋልና እባካችሁ በጊዜ ወደ እውነተኛው የኢየሱስ የምሕረት መንገድ ተመለሱላለሁ። ሲኦልም መንግሥተ ሰማያትም በእርግጥ እውን ናቸውና። ከዚህ ስፍራ እንደወጣን መዝጊያ የነበራቸውን እስር ቤቶች ተዘጉና በእሳት መቃጠል ጀመሩ። ቻርልስ ራስልም እያለቀሰና እየጮኸ ኢየሱስን ይረግመውም ጀመር። ምክንያቱም ጌታ በዚህ ሰው ላይ ፍርድ ተሰጥቷል ስላለ። ከዚህም በኋላም ኢየሱስ ሮዶልፎ አሁን ጥቁር የሲኦል እስር ቤቶችን አሳያለሁ። ይህ ስፍራም ሰይጣን በሲኦል ላይ ባሉ ነፍሳት የከፋውን ቅጣት የሚያወርድበት ስፍራ ነው አለኝ። እኔም እባክህ ጌታ ሆይ ፍቃድስ ቢሆን ከዚህ በላይ ምንም የስቃይን ስፍራ ማየት አልፈልግም። እስካሁን ድረስም ብዙ የሚያሰቅቁ የሰው ልጅ የሲኦል የቅጣት ስፍራዎችን አይቻለሁ። አሁን ግን ጌታ ሆይ እባክህ ይህ የመከራ ስፍራን ማየቱ ይብቃኝ አልኩት። ጌታም እሺ ሮዶልፎ፣ ለማየት ካልፈቀድክ እኔም ማስገድጃ አላሳየም በማለት ከሲኦል አስወጥቶኝ ይዞኝ ወደ ገነት ሄደ። ገነት ወይም መንግሥተ ሰማያት ምን ትመስላለች? ሳምንት ይቀጥላል።
ክቡራትና ክቡራን እንግዲህ የካቲት ወር የሁለተኛ ሳምንት ፕሮግራማችን የማራናታ የዛሬ ቆይታችን ይህንን ይመስል ነበር። እንግዲህ በተላለፉት ፕሮግራሞች እግዚአብሔር አምላክ ትልልቅ ነገሮችን እንዳስተማራችሁ ለልባችሁ እንደቀረ ተስፋ እናደርጋለን። አብራችሁን ስለቆያችሁ ጌታ ኢየሱስ አብዝቶ ይባርካችሁ። ስለነበረን ጊዜ እናመሰግናለን። መሲ ከዛ በፊት ማስተላለፍ የምትፈልገው መልእክት ካለ እድል ስጥ። አዎ ምንድነው ዛሬ ማስተላለፍ የምፈልገው መልእክት ብዙ ጊዜ በሶሻል ሚዲያ ላይ የምናወጣቸው ነገሮች እንደ ግለሰብም የምናወጣቸው እንደ ተቋምም የምናወጣቸው ነገሮች ምንድነው ይዘውት የሚመጡት የሚለውን ነገር አንዳንድ ጊዜ ማሰብም ይጠይቃል። የምንናገራቸው እውነት ቢሆኑም የምናርማቸው ነገሮች ትክክል ቢሆኑም በሚዲያ ማረምም የሚገባን ቢሆን ነገር ግን ደግሞ ይዘዋቸው የሚመጡ ኮንሲኩዌንሶችን መረዳት ማወቅ አለብን ብዬ አስባለሁ። ለመልካም ብለን የምናደርጋቸው ነገሮች ለሌላም ለማፍረስም ጭምር ሊመጣ የሚችል ነገሮች ስለሚሆኑ እኛ አካባቢ ላይ በጣም መሰረታዊ በእነዚህ በክርስትና ሕይወት ውስጥ ያየሁት ትልቅ ችግር ቁጭ ብሎ መነጋገር የሚባል ነገር የለንም። ስንነጋገር ይፈታል፣ ግን ደግሞ ባለመነጋገራችን ደግሞ ብዙ መነካከሶች፣ ብዙ አላስፈላጊ ነገሮች፣ ብዙ ለወንጌል መጠልሸት፣ ለጌታ ስም መሰደብ ምክንያት የሚሆኑ ነገሮች እየበዙ የሚመጡት የከፋ ነገር እየመጣ ያለውን ስመለከት ቁጭ ብሎ የመነጋገር ቁጭ ብሎ ነገሮችን የመፍታት ባህል እኛ ጋር የለም። ቁጭ ብለሽ ስትነጋገሪ ብዙ ነገሮች ከውጭ የሚወሩ በውጭ የሚሰሙ አላስፈላጊ የሆኑ ነገሮችን በሙሉ የመቅረፍ ማንነት አለው። አሁን ላይ ግን ምንም አይነት ነገሮች ቁጭ ብሎ በመወያየት መፍታትን የሚቻልበት ሁኔታ ላይ እንደውም አይደለንም ማለት ይቻላልና በየፌስቡክ በየሶሻል ሚዲያ ባለው በሙሉ የተሻቸን የተሰዳደብን የተነቃቀፍን መልካም የሆነውን ሐሳብ በዛው እያስተላለፍን ቁጭ ብለንስ ደግሞ እንደዚሁ ብንነጋገር ምንድነው የሚቸግረን? እስቲ እናውራ፣ እስቲ ተቀምጠን እናውራ። ቅርብ ጊዜ ውስጥ አንድ ቢሮ ውስጥ ተጠርተን ሄደን ነበርና ከውጭ የሚሰማው ነገር ሌላው ቸርች ላይ የተፈጠረው ነገር ሌላ ነው። እኛ ደግሞ ገብተን ስናስረዳ ደግሞ ሌላ ነው። ስለዚህ እንደዚህ ነው እንደ ተባብለን ነው የወጣ ነው። ገብቶሻል? እንደዚህ አይነት ባህል ቢኖረን ከመነቃቀፍ ከመተቻቸት በዙሪያው ያለውን ያላስፈላጊ ነገሮችን እየሰማን የምናደርጋቸው ነገሮች እኛንም ማህበረሰብንም ወንጌል አማኙንም እየጎዳ ያለበት ነውና ነገሩን አደባባይ ይፋ ከማውጣታችን በፊት ተደዋውለን ብንነጋገር ካልተቻለም እንኳን ካልሆነ ደግሞ ቁጭ ብለን ብንነጋገር ትልቅ መፍትሄ ነው ብዬ አስባለሁና ይሄንን ተቀምጦ የማውራት ወይም ደግሞ ካልተቻለም እንኳን በስልክ ተነጋግሮ ነገሮችን የመፍታት ባህል ብናዳብር፣ አለበለዚያ ለሰይጣን እድል ፈንታ እየተሰጠው ብዙ ነገሮች እየተበላሹ ያለበት ጊዜ ውስጥ ነውና የዛሬ መልእክቴ እስቲ ስክን ብለን ቁጭ ብለን መነጋገርን እናዳብር። ቁጭ ብሎ በመነጋገር ብዙ ነገሮች ተፈተዋል። እኔ በእኔ ዙሪያ ላይ ባሉ ነገሮች ያናገርኳቸው ሰዎች፣ እኔን ያዘኑብኝ የነበሩ ሰዎች ቁጭ ብለን ስናወራ ሌላ ነገር ነው። በፍጹም የማይገናኝ ነገር ውስጥ ነው በዙሪያችን የነበረው ነገር። ግን ቁጭ ብለን ስናወራ ስንነጋገር ብዙ ነገር ተፈቷል። ፍቅርም ሼር እናደርጋለን፣ ዩኒቲንም ሼር እናደርጋለን እና ይህንን ባህል እናዳብር። በተለይ ሶሻል ሚዲያ ላይ ብዙ ነገር የምንል ሰዎች እስቲ ለመነጋገር እድል እንስጥ። መጀመሪያ ላይ ቁጭ ብሎ በመነጋገር ካልሆነም ደግሞ በስልክ ኮሚኒኬት ተደራርጎ መነጋገር ለብዙ ነገር ፈውስ ይሆናል ብዬ ነው ማስበው። ይሄ እኔ ሐሳብ ብቻ አይመስለኝም፣ ብዙዎቻችን ጋር በልብ ውስጥ ያለ ነው፣ ግን ተግባራዊ ያላደረግነው ነው እና ከዚህ በኋላ ባለን ጊዜ ውስጥ ሁሉ ይሄንን ብናዳብር እግዚአብሔር ይረዳናል፣ ብዙ ነገር መፈታት ይችላል ብዬ አስባለሁ። እውነት ነው መሲ። ለወንጌል እንቅፋት ከመሆን ራሳችንን ማየት መመልከት ይጠበቅብናል። እየተናገርክ ራእይ መጽሐፍ ላይ ጌታ ኢየሱስ ክርስቶስ ኤፌሶንን የነቀፈባት ነገር ነበረ። እሱም ምንድነው? የቀደመውን ፍቅርሽን ጥለሻል ነው። ፍቅር መሰረታዊ ነገር ነው። ሁላችንም ወደዛ መመለስ አለብን። ካልተመለስን ደግሞ ቅጣት እንደሚጠብቀን ጌታ ኢየሱስ ራሱ የተናገረበት ሁኔታ ስላለ ማስተዋል ይጠበቅብናል። ወደ ኋላ ተመልሰን ለወንድማችን መጸለይ፣ ጉድለቱን አይተን እሱ ላይ መጠቋቆም ወይም ደግሞ መሲ እንዳለው መዘላለፍ ሳይሆን
በቃ ያለውን ነገር ክፍተቱን ለማጥበብ መሞከር፣ መነጋገር፣ ክፍተቱን ለመሙላት መሞከር የተሻለ ነው የሚሆነው። ከውጭ ነው የሚመለከቱን አሉ በጣም የእውነት ለወንጌል በቃ መሰናክል ይሆንን እንደሆነ ነው እየታየኝ ያለው። ምክንያቱም እንደዚህ ናቸው ውስጥ ያለው ነገር ይሄ ነው ማለት ነው የሚሉ ብዙዎች አሉ። መጠንቀቅ አለብን። እናንተም ተመልካቾች እንድትጸልዩ ይሄ መልእክት ወደ እናንተ አድርሰናል። የዛሬው የማራናታ ፕሮግራማችን የስካሁኑ ነበር። አብራችሁን ስለነበራችሁ ጌታ ኢየሱስ አብዝቶ ይባርካችሁ። ሳምንት ጌታ ቢፈቅድና ብንኖር በተመሳሳይ ሁኔታ የምንገናኝ ይሆናል። እስከ ሳምንት መልካም ጊዜ